ቤተሰብ እንግዲህ ከቡሩክ ጎን ማንም የለም። ቡሩኬ በሚያሳዝን ሁኔታ ትናንት እንግዲህ ላይቭ አትገባም በማለት ቀጠሮ ይዞ ነው የነበረ። ላይቭ እገባለሁ ያለውን ነገር አስረዳለሁ ምናምን ብሎ ላይቭ ሊገባ ነው የነበረ። ግን ላይቭ እስኪ አባ ትገባለህ፣ እስኪ ማን ስለሆንክ ነው ላይቭ ገብተህ ስለኛ ነገር ማውራት የምችለው ምናምን በማለት ሀሰንም ፍፄም ሀይሚም ሆነው አትገባም በማለት ላይቭ ላይ እንግዲህ ከነሱ ጋር ቲንክራ መግባት ስለማይፈልግ እስከ 4 ሰዓት ምናምን ባለው እስከ 4 ተኩል ምናምን ባለው እየጠበቅነን የነበረ። ከዛም በኋላ ግን ላይቭ መግባት ስለማልችል ይቅርታ ቤተሰቦች ምናምን ብሎ ስቶሪ አድርጓል ማለት ነውና ሀይሚ እያረግሽ ያለሽው ነገር በጣም ነው የሚያስጠላ፣ በጣም ነው የሚደብር እውነት ለመናገር ማለት ነው። ከአንዲት ሴት ከአንዲት ሚስት ወይም ከአንዲት ፍቅረኛ ተብላ ከምትታስብ ሴት የማይደረግ ነገርና የማይጠበቅ ነገር ነው እያደረግሽ ያለሽው ማለት ነው። ገባሽ አይደለ? ትናንት ሀሰን ማን ነው የሚባለው ይሄ የቡርኬ ጓደኛ ማን ነበር የሚባለው? ይሄ ቢኒ አውቶማቲክ ነው ማንም ቢባለው እሱ ማለት ነው ያለውን ነገር እናስማማቸው ምናምን ሲል እንዴት ሲያመናጭቀው ተዋቸው በእናትህ ከነሱ ጋር ምን አትበል ምናምን ብላ ሸር አድርጋለች ሀይሚ ማለት ነውና ሀይሚ እንደዚህ አይነት ነገር አይበጅሽም። ከምሬንም ነግርሽ ሀሰንም ሆነ ፍፄ ከአንቺ ጎን የሚሆኑ ሰዎች አይደሉም። ነገ እኔ እንጃ ከባድ ነገር ነው ለአንቺ እንትን የሚሆኑት ማለት ነውና የማይሆን ነገር ቡርኬ ላይ ሸሽተሽ እነሱ ጋር የምትለጠፊው ነገር አግባብ አለው ብዬ አላስብም እንደኔ ማለት ነውና ማድረግ ያለብሽ እናድርገሽ። ቡርኬን ይቅርታ ጠይቀሽ እንዲሁም ቤተሰብ ምን ይቅርታ ጠይቀሽ ያለውን ነገር ማድረግ ብትችይ ደስ ይለኛል። ትናንት ራሱ የሆነ ስቶሪ አድርገሽ ነበር። ምን ቢጮህ ተልባ ቢንጫጫ በአንድ ሙገጫ ስቴ ነበርና ምንም ብትናገሩ ምንም አታመጡም ምናምን ነገር መሰለኝ ይሄ ነገር ማለት ነውና እንደዚህ ነገር ልህ ውስጥ ከምትገቢ እኛ ቡርኬ ለኛ ምንም የሚያደርገው ነገር የለም። አንቺ ለኛ ብትቀሪ ምንም የምታደርገው ነገር የለም። ነገር ግን አክብሪው፣ በቃ ለቡርኬ ሪስፔክት ስጪው፣ ማክበር አለብሽ። እንደ ሴት ልጅ መሆን አለብሽ፣ ረጋ ማለት አለብሽ። ይሄ እንደፈለኩ ቀድዳለሁ፣ እንደፈለኩ እናገራለሁ፣ የፈለኩትን ማድረግ እችላለሁ፣ የፈለኩትን መናገር እችላለሁ የምትይበት ህይወት ውስጥ መሆን አይደለም ያለበት። ማክበር አለብሽ፣ የሚወድሽን ሰው ማክበር አለብሽ። ገባሽ? ቡርኬ እንደ ወንድ ልጅ በቃ ስለሚወድሽ ስለሚያፈቅርሽ አከበረሽ እንጂ ሌላ ሰው ቢሆን ኑሮ እንዲያቃዳፍቶ ነበር እስከዛሬ ፊትሽን ማዲያት በማዲያት የሚያደርገው ግድግዳ ጋር እያጋጨ ማለት ነውና እንደዚህ ማንም ሰው እንድትናገረው አይፈልግም። ልንገርሽ እሺ። ስለዚህ የምትናገሪያቸውን ነገሮች አስተካክይ። ምንድነው መናገር ያለብሽ? ማለት ነው መናገር ያለብሽ ምን አይነት ነገሮችን ነው ሪስፔክት መስጠት ያለብኝ የሚባለውን ነገር በደንብ አድርገሽ አንደርስታንድ አድርገሽ ብታቂ እንደኔ አሪፍ ነው ብዬ አስባለሁ። ከዛ ውጭ ግን ሁላችሁም በተቻላችሁ መጠን ሀይሚና ቡርኬ አንድ እንዲሆኑ ማድረግ እንጂ ከቡርኬ ጎን ሆነን ሌላ ከሀይሚ ጎን ሆነን ሌላ ነገሮች ማድረግ ሳይሆን ሀይሚ የምታረጊውን ነገር እረፊ፣ በቃ አስተካክይ። ማድረግ ያለብሽን ነገር አድርገሽ ወደ ቡርኬ ተመለሽ። ቡርኬን ይቅርታ ጠይቂ። ከቡርኬ ውጭ ማንም አያዋጣሽም። እኛም ቢሆን ደግሞ ለቡርኬ አለንልህ የምንል ሰው አይደለንም። በልሂር ግፋ በላት ምናምን የምንል አይደለም። ከተናገረችው ይበላት። ቡርኬን ሁለተኛ እስኪ ትነካኛለህ ክብረ ቢስ ምን ክብር አለህ ብላ ከተናገረችው እግዚአብሔርን በፈለገው ነገር የመምታት መብት አለው። ብቻ ጉዳት እንዳይደርስባት እንደፈለገ አድርጎ የመደብደብ መብት አለው ቡርኬ ማለት ነው። ክብሩን እንዴት እንደሆነ ያሳያታል እዛም በኋላ ማለት ነውና እንደዛም ማለትሽን አቁመሽ በቃ እንደ ሴትነት ማውራት ያለብሽን ነገር አውሪ። ችግሩ ተፈቶ ችግሩ ተባብሶ ሳለ ከጎኑ የነበርሽ ልጅ ችግር ከተፈታ በኋላ እርቃለሁ፣ አትቅረበኝ፣ አልይህ፣ እንደዚህ ነህ፣ ባለየ ነህ፣ ውሻ ነህ፣ ቆሻሻ ነህ፣ ከሃዲ ነህ፣ ከአስሩ ሴት ጋር የምትጋደም ምናምን ከአንድ ሴት ጋር ተጋድሞ የሚያቅሰው አይደለም ቡርኬ። ተይረፊ ሀይሚ፣ እግዚአብሔርን ነው የምልሽ። አንቺ በልጅነትሽ ከና አብርሽ ሳትመጪ ብዙ ነገር ብዙ አደጋ ብዙ ነገሮች ሴት ላይ የሚደርሱ ነገሮች ብዙ ነገሮችን አሳልፈሻል። ሌላ ሰው ቢሆን አንቺ እኮ እንደዚህ ነሽ ሆኖ ብሎ ማዋረድ የሚያቅተው ሰው ሆኖ አይደለም። ቡርኬ ግን ታግሶሻል። ቡርኬ ከመጠን በላይ ነው የታገሰሽ፣ ከአቅሙ በላይ ማለት ነውና በጣም የሆነ ሪስፔክት ሰጠሽ፣ አከበረሽ፣ ታገሰሽ ምናምንና ይሄን ነገር ከልክ በላይ እንዲያልፍ አታድርጊውና መጠንቀቅ ያለብሽን ነገር ብትጠነቀቂ እንደኔ አሪፍ ነው ብዬ ነው የማስበው። እናንተስ ምን ትላላችሁ? የእናንተን ሀሳብ አስተያየቱን ኮሜንት ላይ አስቀምጡልኝ። የጨረቃ ፋሚሊዎች የምንፈልገው አሁንም ቡርኬና ሀይሚ አንድ እንዲሆኑልን ታርቀው እንዲመጡ በተቻላችሁ መጠን ሁላችሁም ማስማማት ነው ያለባችሁ እንጂ እንትን ማለት ምናምን የለባችሁም። እንደገና ደግሞ ትናንት ማስቀረታችሁ በጣም ያስያፍራል። ማለት ብዙ አይነት አስተያየቶች ይሰጣል። እንደዚህ አድርግል፣ እንደዚህ ይቅርታ ትበል ምናምን ተብሎ እንትን ሊባል ይችል ነበር። ግን እናንተ እረፉ ብላችሁ ስማችሁ አንቺ ሲሆን በባለፈው ቡርኬ ጋር ተጣልተሽ ቡርኬን እየሰደብን ባለበት ሰዓት ገብተሽ ነበር። ቡርኬን ግን ትናንት እንደገባ አስደረግሽው ማለት ነው። ይሄ ሁሉ በአንቺ መብት፣ በአንቺ ፍላጎት፣ በአንቺ እንትን እንዲሄድ አታድርጊው። እውነት ለመናገር ማለት ነው ቡርኬ የፈለገውን ነገር የማድረግ መብት አለው። ለማንኛውም ቡቡዬ እንወድሃለን፣ ሀይሚ እንወድሻለን። ግን የምትናገሪያቸውን ነገሮች አክብሪ፣ ለምትናገሪያቸው ቃላቶች ተጠንቀቂ። እኛ ላይ እንደፈለግሽ የማለት መብት አለሽ፣ ግን ቡርኬን አክብሪው፣ ለቡርኬ ሪስፔክት ስጪው እንደምንለው። ሰብስክራይብ ማድረጋችሁን አትርሱ ቤተሰቦቼ። ማታ አዲስ ነገር እንደምንመጣ አዲስ ነገር እንደምንጠብቅ ተስፋ አለኝ። እወዳችኋለሁ፣ አከብራችኋለሁ። ባይ